ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? ሰላም ሰላም ብያለሁ። የቅድሚያ ራሴ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንዴት ከረማችሁኝ? እንዴት አላችሁልኝ? ዛሬ ያሳስቀኛል። ለቻናሌ አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ አበረታቱኝ። አክብሮቴን እገልጻለሁ። እስኪ ዛሬ ለየት ባለ ቪዲዮ መጥተናል ማለት ነው። እንግዲህ ካሜራ አማን የለንም፣ ቦታው አይመችም። በአንድ እጅ መስራት ከባድ ነው። እስመ አብ ወወልድ ወመንፈስ ቅዱስ አይታችሁታል። በጣም ከባድ ነው እና እስኪ ዛሬ በአዲስ ቪዲዮ የመጣሁት ገንፎ ሰው መቼም ስንት ነገር ያምረዋል። ገንፎ አማረኝ፣ ካማረኝም አልሰነበተብኝም። ዛሬ አሁን ነው ያማረኝ። አሁን እንደዚህ ቁጭ ብዬ ገንፎ አላማረኝም። የምሬን ነው የምላችሁ፣ ቀልድ እንዳይመስላችሁ። የምሬን ገንፎ አማረኝና ገንፎ ምናምን በጣም ነው የምወደው። በነገራችን ላይ በዚህ አጋጣሚ ገንፎ አጥሜት ምናምን እወዳለሁ፣ በጣም የምወደው እና አማረኝ። እንደዚህ ቁጭ ብዬ የሳምንት ነው ቁጭ ብዬ ተግዤ ገንፎ አማረኝ። እንዴ ለምንድን ነው የማልሰራው? ቅቤ አለ፣ ዘይት አለ፣ ሁሉም ነገር አለ። እስቲ ከተበላልኝ ታማረኝማ ሰርቼ ልብላ አልኩኝና ለመስራት ተገደድኩኝ ማለት ነው ውዶች። እስኪ እንደኔ ያማራችሁ ካላችሁ እንደዚህ ላግ አድርጋችሁ ሰርታችሁ ብሉ። እና ለምን አልሰራም ገንፉዬ ይላል ልጅና ምንድነው ሙያ ተጀመረ፣ ምን ችግር አለኝ? እንደዚህ አድርጌ ስርት አድርጌ የማልበላበት ምን ምክንያት አለ? ብዬ አሰብኩኝና ለሰራ ተነሳሁኝ። እስኪ እንደኔ ገንፎ ያወራችሁ ለዚህ ገንፎ እንዲያምረኝ ያበቃሽኝ ልጅሽ ሆነሽ ለመዳብሽ ገንፎ ስትሰጪ ያሳይተሽን ከዛን ቀን ጀምሮ ገንፎ አማረኝ። ይሄው እንደዚህ ላግ አድርጊያታለሁ። አሁን ክድን እናደርገዋለን። አሞቆፋቸ ሰሰሰሰስ አድርጌባታለሁ። ዙሪያዋን ትክትክ ሲልንን ያው አንዴ ላግ እናደርገዋለን፣ ውጥት አድርገን ማለት ነው። አንዴ ላግ እናደርገዋለን አውጥተን እላችኋለሁ ውዶቼ። እንግዲህ ገንፏችን በሚያምር ሁኔታ እየተባለ ነው። የተረፈንን ዱቄታችንን እንደዚህ አስተካክለን፣ እድሜ ለመዳብ ዱቄት ችግር አለው። ያማረንን ሰርተን ብልት እናድርግ እንጂ ወጪው ከመዳብ ጉልበቱ ከኛ ምን ጠፍቶ ይሄው ተቀምጦልሻል መዳብዬ። የጎደለው ነገር የለም። ጎደለ ካለ ጠይቂ። እሳቷን ታዲያ እዛ አድርጉላት። ፊኖ ዱቄት እንደመሆኗ መጠን ቀስ ብላ ተረጋግታ ስትበስል ፊኖ ዱቄት አሪፍ ናት። ገለብ ከሆነች ብዙም አትነፋም። ያው የገንፎ ዱቄት ራሱን የቻለ የገንፎ ዱቄት እንኳን ቢሆን አብሽሪ ችግር የለውም፣ ጣፍጣል። ፊኖ ዱቄት ስለሆነች ግን እሳቷን ዛ እናደርግና ብስል እናደርጋታለን ማለት ነው። እርግጠኛ ነኝ በሚገርም ሁኔታ ይበስላል። ሲበስልም አብረን የምንበላ ይሆናል። ለዚህ ቤት ግን አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤቱን ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ
አበረታቱን፣ አጠነካክሩን። በቅንነት አብረን እንስራ፣ እንተጋገዝ፣ እንተቃቀፍ ብላለች መስኪነት እንትቃቀፍ ያለችው። መልክ ስጠኝ ሙያ ተጎረቤት ዞር ዞር ስንል ብዙ ነገሮች እናያለን። መልካም ነገር እናያለን፣ መጥፎ ነገር እናያለን እና አይና ላይ አይልም ጆሮም አልሰማም አይልም። ግን ከዛ ውስጥ ደግሞ እኛ ከምንሰማው ከምናየው ሁሉ የሚሆነንን መርጠን ለራሳችን ማድረግ ይኖርብናል ማለት ነው እና ሁሉም ነገር የምንሰማው መልካም አይደለም፣ ሁሉም ነገር የምንሰማው መጥፎ አይደለም። ከዛ ውስጥ ለኛ ይጠቅመናል የሚለውን ዞር ዞር ስንል ይጠቅመናል የምንለውን እየሰማን አብረን ተደጋግፈን አብረን እንደግ፣ አብረን እንስራ፣ በቅንነት እንተሳሰብ፣ እንበረታታ እላችኋለሁ። በገንፉዬ አማካኝነት ለእናንተ ሀሳብ ሼር አድርግላችሁ። ሴትዮ የነየች ልጅ ወዴት ሄዳ ትላለች። እኔ ገንፎ አምሮኝ ራሴ ገንፎ ልስራ መጥቼ ነው። አሁን ብዬ ብሰጣት ሸዋዘ ነው የምትለው። ስለዚህ ለምን እላታለሁ እኔ ገንፎዬ ለራሴ ዋጥ ዋጥ ለራሴ ብልት ብልት ባድርጋት አይሻልም? እና የገንፎ አምሯችሁ ገንፎ አሰራሩን የማታውቁ ልጆች ካላችሁ እንዳትሸወዱ። ምንም የሚፈልገው ነገር የለም። ውሃችሁ ሙቅት አድርጋችሁ እንደዚህ ውሃ ሲፈላ ዱቄታችሁን ጨምራችሁ ያው እንደዚህ ላግላግላግ እንደዚህ በጣም ቀላል ነው ገንፎ አሰራር። አይ እኔ በአንድ እጄ መስራት አልችልም። ወደች ውዶች፣ የኔ ውዶች ማለት ነው። ፊኖ ዱቄት ላግ ትፈልጋለች። ላግ እንደኔ የአማራችሁ ገንፎ ካላችሁ ሰርታችሁ ብሉ። አሰራሩ በጣም ቀላል ነው። አምሯችሁ ሳትበሉ እንዳትተው። ምክንያቱም ለየትኛው ዓለም ብላችሁ የአማራችሁን ነገር እማትበሉት አይታችሁ በጣም ይጣፍጣል። እንዲሁ ራሱ ገና ሳይበስል ይጣፍጣል እና የአማራችሁን ነገር ሰርታችሁ ብሉ። ራስን ለራሳችን ካልሆነ ማለኛ ይሆናል። ምን አባቱንስና ዓለም 9 ናት 10 ሆና አታውቅም። ታውቃላችሁ? እኛ ለሰው ለዝች ወደዚህ ስንል ያማረንን ሳንበላ ያማረንን ሳንለብስ እንዲሁ እንቀራለንና ያማራችሁን ልክ እንደኔ እንደዚህ ገንፎዬ ካማራችሁ ስርት አድርጋችሁ ብልት። ሌላም ነገር ካማራችሁ ካለ ከመዳብ ቤት ብሉ። ከሌለ ደግሞ ምን አባቱ ከእናንተ ይበልጥ፣ ከኛ ይበልጥ፣ ከራሳችን አይበልጥ። ስርት አድርጋችሁ ገዝታችሁ ቢሆን ብሉ፣ ጠጡ። ስትኖሩ ነው ስንኖር ነው የምንኖረው። እኛ ለራሳችን ስንኖር ነው የምንኖረው። ከሌለን የለንም ነው። ምንም ትርጉም የለውም። ሰው በህይወት እያለን ደግሞ ጉልበታችን ከጤንነታችን ከሁሉም ነገር እያለን መብላት መጠጣት አለብን፣ መልበስ አለብን። አንድ እህታችን አሁን ላይ የሰራችው ቪዲዮ በጣም ያስገረመኝ። በጣም እህታችን ስንዱስ ማለት ነው። በጣም ነው የተገረምኩት። እንዴ ይሄም አለ አልኩኝ በእውነት። አሁን ላይ የሰራችው ቪዲዮ ተመስጬ ነው እየሰማሁት እና አንዳንድ መዳቦች አው ልብስ አይገዙም ሁሉን ነገር ከኛ እሽሽ እያሉ ባፋቸው የሚደልሉን አሉና ትክክል ነው ያደረገችው። እሷ አይታ የማይሆንላት ሲሆን በራሷ ገዛች። በቃ ፏ ብትን ልትልበት። ግን መልበስ ደግሞ አሳፍሯታል፣ አስፈርቷታል። መፍራት የለብንም፣ በቃ ማፈር የለብንም። አልሰረቅም። የሰው ልጅ የሚያፍረው ሲሰርቅና ነውር ሲሰራ ብቻ ነው። አለቀ። ስለዚህ ጉዶችዬ እውነት የምንበላው ብቻም ሳይሆን የምንለብሰውም ለካ እናጣለን፣ የምንለብሰውም ለካ ይቸግረናል ወይ አልኩኝ እግዚአብሔርን እውነት። እና ያጋጥማል። ሲያጋጥማችሁ እንደዚህ ከመዳብ የማታገኙትን ነገር ደግሞ በራሳችሁ ገዝታችሁ መብላት መጠጣት ስለሚቻል መልበስ ስለሚቻል ፈታ በሉ። ምን አባቱና ዓለም 9 ናት 10። እኔ ለምሳሌ ገንፎ አማርኛው እየሰራሁኝ ነው።
ሰሞኑን በነገራችን ላይ ዳቦ እያማረኝ ነበር እና ዱቄት አልቆ ዱቄት አንጠቀምም እዚህ ቤት የሚሰሩት ነገር ስለሌለ በራሴ ገዝቼ እውነት 1 ኪሎ ነው የገዛሁት። 1 ዲናር ነው ገዝቼ ስንት ዳቦ ጋገርኩት። ከዛ ወዲህ መግዛቴን ሲያቅ ሰውየው ገዝቶ አምጥቶ ቤት አስቀምጣሁ ማለት ነው። ይሄንንም እንደዚህ ራሴ የምጠቀመው ሲያልቅ ካመጣ መጣ፣ ካላመጣ ደግሞ ለራሴ ነው የምገዛው። ምንም ችግር የለውም። ምክንያቱም ለራሴ የምፈልገውን ነገር ለራሴ ካልበላው ካልጠጣው ምን ያደርግልኛል? ወዳችኋለሁ፣ አከብራችኋለሁ የኔ ውዶች። ሰላም ቆዩልኝ። ገንፏችን በሚገርም ሁኔታ ደርሷል። ሲበስል እንደዚህ ነው ፍክትክት የሚለው እና ያምራል። ወዳችኋለሁ። ቤቱን ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሁላችሁም ላይክ ኮመንት አድርጉልኝ፣ አበረታቱኝ ስላለን አብራችሁኝ ስለቆያችሁ አመሰግናለሁ። ወዳችኋለሁ። ለምትወዱኝ ለምታከብሩኝ ክብር ይስጥልኝ። በሌላ ቪዲዮ ውስጥ እንገናኝ። ቸር ሰንብቱ። ባይ ባይ።